ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ፌስቡክ ከሁለት ሊንክ በላይ ለማጋራት ደንበኞችን ሊያስከፍል ነው። ፌስቡክ አንዳንድ ተጠቃሚዎች በማህበራዊ ሚዲያ መድረኩ ላይ ሊለጥፉ የሚችሉትን የበይነ መረብ ሊንክ በብዛት የሚገድብ አሰራር እየሞከረ ነው። በዩናይትድ ኪንግደም እና በአሜሪካ የሚገኙ አንዳንድ ተጠቃሚዎች ሊያጋሯቸው የሚችሉትን የሊንክ መጠን በሚመለከት መልዕክት እየደረሳቸው ይገኛል። ከተቀመጠው ሊንክ በላይ ለማጋራት በወር £9.99 የአባልነት ክፍያ መፈጸም እንዳለባቸውም ታውቋል። ሜታ ሊንኮችን በብዛት ማጋራት መቻል ለደንበኝነት ተመዝጋቢዎች ተጨማሪ እሴት ስለመጨመሩ ለመረዳት የሚያደርግ አነስተኛ ጥናት ነው ሲልም ገልጿል። የማህበራዊ ሚዲያ ባለሙያ የሆኑት ማታ ናቫር ኩባንያው በመድረኮች ላይ ተጨማሪ ገቢ ለማግኘት የሚያደርገውን ጥረት ያመለክታል ብለዋል። ይህን ከደንበኝነት ምዝገባ ጀርባ ያለ ደንበኞች ከማቆየት ጋር የሚያያዝ ነው ሲሉም ለቢቢሲ ተናግረዋል። ሜታ የፌስቡክ እና የኢንስታግራም ተጠቃሚዎችን ሰማያዊ ምልክት እንዲያገኙ የሚያስችል ሲሆን የተሻሻለ ድጋፍ እና ከተመሳሳይ ሐሰተኛ አካውንት ጥበቃ ይሰጣቸዋል። ናቫራ እንዳሉት ከሆነ ኩባንያው እንደዚህ አይነት አሰራሮች አስቀድሞ ዋጋ ስላስቀመጠ አሁን ላይ ለይዘት ስርጭት እና የሰዎችን የመላክ መሰረታዊ ችሎታ ወደ ሌሎች የኢንተርኔት ክፍሎች ተመሳሳይ ነገር በማድረግ ላይ ነው። ከታህሳስ 16 ጀምሮ በወር 2 ሊንኮችን ብቻ ማጋራት እንደሚችሉ ማሳወቂያ ከደረሳቸው መካከል ናቫራ ይገኙበታል። የይዘት ፈጣሪ ወይም የንግድ ተቋም ከሆኑት ፌስቡክ የእድገቶ ወይም የደንበኞች ስትራቴጂካዊ አካል ከሆኑ አካሄዱ የዋጋ መለያ አለው ብዬ አስባለሁ ሲሉም ለቢቢሲ ተናግረዋል። ለተወሰነ ጊዜ እየተሄደበት ያለው አቅጣጫ ቢሆንም ይህ አዲስ ነገር ነው። ከባድ እውነታ እንደ ሊንክድኢን ካሉ ሌሎች ማህበራዊ መድረኮች ሁሉ ሜታም ተጠቃሚዎች ተጨማሪ አገልግሎት ለማግኘት ራሳቸውን ቬሪፋይ እንዲያደርጉ አበረታቷል። ኤለን መስክ ትዊተርን በ2022 ከገዛ በኋላ ቬሪፋይ የማድረጊያ መንገዱ አሻሽሏል። ኤክስ ሰማያዊ ምልክቶችን በክፍያ ማግኘት የሚቻል ሲሆን ተጨማሪ የተሻለ ጥቅም እንዲያገኙ አድርጓል። ይህ አወዛጋቢ ሆኖ ከመገኘቱ ባለፈ የአውሮፓ ህብረት በታህሳስ ወር €12 ሚሊዮን ቅጣት ጥሎበታል። የማርክ ዙከርበርጉ ሜታም ብዙም ሳይቆይ ተመሳሳይ አሰራር አስታውቋል። የመስክን ለውጦች በማስተጋባት ተጠቃሚዎችን አሳሳች ጉዳይ ሲገጥማቸው የሚያሳውቀው አካሄድ እንደሚያስተዋውቅም ገልጿል። ፌስቡክ ቴክ ክራንች ለተሰኘው የቴክኖሎጂ መገናኛ ብዙኃን እንደገለጸው ሙከራው ለተመረጡ ተጠቃሚዎች ተዘርግቷል። አሰራሩ በመድረኩ ላይ ያለውን ይዘት ለማስተዋወቅ እና በተጠቃሚዎች ላይ እንዴት እንደሰራ ግንዛቤ ለማግኘት በብዙ ፈጠራዎችና ንግዶች ይመረጣል። ለፈጠራዎቹ ፌስቡክ አስተማማኝ የደንበኞች መሳቢያ አለመሆኑና ሜታ ከተጠቃሚዎች የራቀ መሆኑን የሚያሳይ ከባድ እውነታ ያሳያል ሲሉም ናቫር ተናግረዋል። ይህም ሜታ ሁልጊዜ ለሜታ ቅድሚያ እንደሚሰጥ ለማስታወስ አገልግሏል ብለዋል። እንደዚህ ያሉ ሙከራዎች በማንኛውም መድረክ ላይ ከመጠን በላይ ጥገኛ መሆን ለምን አደገኛ እንደሆነ ያሳያል ብለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።